ወተዕባ ቁሉብሁም ልቧቸው ዞሯል። ማህበረሰብ አንዱ ለሌላው ለጋስ ቢሆን ከስር ሙናፊቅ ካለ ሶሳይቲ ስሩ ታይም ዲስማንትል ይሆናል። እኔ እናንተ ሙሽሪክ ነው ብለን ታፔላ የመለጠፍ ምን የለንም፣ መብት የለንም። ምናልባት ትልልቅ የሆነ ዓለም አቀፍ ደረጃ ሀገራትን የሚመሩ ሆነው የሚያምር ልብስ ለብሰዋሉ፣ በሚያምር መቀመጫ ላይ ነው ያሉት፣ ግን ኒፋቅ ውስጥ ነው ያሉት። በጣም የሚያምር ልብስ የለበሱ ግን ሙናፊቆች ናቸው። ወንድም መከታ፣ ወንድም መደገፊያ፣ ወንድም ጋሻ ነው። ሙናፊቅ ህይወቱን የሚኖረው በአፍ ነው። በእናንተ ጉዳይ አንድንም አካል አንታዘዝ። አሐደን አበዳ የመልእክተኛውን ዓለይሂ ሰላቱ ወሰላም መልእክተኝነት አለመቀበል ብቻ ሳይሆን በውስጡ መሪነታቸውንም አልተቀበሉ። ሁሌ ሙናፊቅነት የሚወለደው ኢትስ ኦል አባውት ኢንተረስት ነው። የሆነ ኢንተረስት አለ። በጣም ነው የሚከብድህ። ኢቭን ፋይንድ አውት ካደረግክ በኋላ ሙናፊቅ ናቸው ብለህ ለመናገር በጣም ይከብድሃል። ምክንያቱም ያምራሉ። ወላሁ የሽሃድ እያወሩ ሸጣም ናቸው። እዛው አፋቸው ላይ እነሆ መካዚ ተቂላ ሂጃብሽ ምናምን ይላል። ስልኩን ሂጃብ አልብሶ መንግታ እንትን ማለት ነው። ሂጃብ አልብሶ እሱ የሚያየው ነገር ሰምቲንግ ሂጃብ የሚያስፈልገው ነገር ነው። ሰዎች የሆነ መርህ እንደያዙ አድርገው አጥብቀው ይናገራሉ፣ ለሰዎችም ይሰብካሉ። እነሱ ግን ስላወሩት እየኖሩት የሚመስላቸው ሰዎች አሉ። አውላላ ሜዳ ላይ ጦር ሜዳ ላይ አስጥቷቸው ላሽ ነው የሚለው። በጣም በምትፈልጋቸው ሰዓት ላይ ወደኋላ ዊዝድሮ ሲሞሉና ዊዝድሮ ሞልተው ሲሄዱ አንደኛ ሙናፊቅ ፈሪ ነው። ፈሪ ስለሆነ ነው ሙናፊቅ ሁሌ ምን የሚያዘጋጀው ሁለት ምርጫ የሚያዘጋጀ ወላሁ ለዚ ላ ኢላሃ ኢላሁ ዓሊሙል ገይቢ ወሸሃዳ። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. سورة الحشر 11ኛው آية ላይ ነው ያቆምነው። ከ11ኛው آية እንቀጥላለን። ለማስታወስ ያህል ከ6 እስከ 8 ያሉ አያቶች ኢኮኖሚካል ጀስቲስ ኢኮኖሚያዊ ፍትህን ነበር ያስቃኙን። ማህበረሰብ ኢኮኖሚ ደግሞ የሚስተካከለው በኢኮኖሚ ፍትህ ብቻ አይደለም። የኢኮኖሚ ፍትህን ሊያሰፍኑ የሚችሉ ተቋማት መዘርጋት ብቻ ሳይሆን እርስ በርስ የሚደጋገፍ፣ እርስ በርስ የሚተዛዘን፣ የሚደጋገፍ ማህበረሰብ ያስፈልጋል። ለጋስ ማህበረሰብ፣ ሰፖርቲቭ የሆነ ኮሚኒቲ መፈጠር አለበት። ለዛ 9ኛው አያ ጥቁም ማሳያ ነበር አንሳሮች። ከዛ 10ኛው ደግሞ አያ ላይ ያየነው ኢኒየር ሞራል ፑሪፊኬሽን። አንድ ማህበረሰብ ጤነኛ ማህበረሰብ ነው የሚባለው ኢኒየር ሞራል ፑሪፊኬሽን ሲኖረው ነው፣ ውስጣዊ የስነ ምግባር ጽዳት። እነዚህን ነጥቦች ነው የቃኘነው። የማህበረሰብን ኢኮኖሚያዊ አጀንዳዎቹን አስቃኝቶናል። ሰላም፣ ፍትሃዊ የሆነ ክፍል እንዲኖር፣ እርስ በርስ የሚተጋገዝ ማህበረሰብ እንዲኖር፣ ውስጡ የጸዳ ከጥላቻ፣ ከቂም፣ ከክፋት፣ ከተንኮል፣ ወንድም ላይ ከማሴር የጸዳ ቁርአናዊ ማህበረሰብ እንዴት እንደሚፈጠር አስቃኝንና ይህንን ጤነኛ የሆነውን ማህበረሰብ የሚያውኩ ሰዎች አሉ። ጠላት ብሎ ይጠራቸዋል ቁርአን። ጠላት ሁሙል ዐዱው ይላል ሱረቱል ሙናፊቁን ላይ ጠላት ናቸው ይላል። ሐሽር ላይ አይደለም ሙናፊቅ ሁሙል ዐዱው ጠላት ይሉሃል። የማህበረሰብ ጠላት እነሱ ናቸው። ሁለት ፊት አላቸው። በአደባባይ የሚያሳዩት ሌላ ነው፣ ውስጥ ፊት ሌላ ነው ፊታቸው። ሙናፊቅ ተብለው ይጠራሉ። የሱረቱል ሐሽር ሴክሽን 4 ከ11ኛው አያ 4ኛው አጀንዳ ማለት ነው። ሴክሽን 4 እንዲህ በማለት ይጀምራል። መጀመሪያ በግርድፉ እንተረጉማለን አያውን፣ ከዛ እያንዳንዱን ፍሬዝ ብሬክ ዳውን አድርገን በጥልቀት እናያለን። አለም ተራ ኢለለዚነ ናፈቁ፣ ወደ እነዚያ መናፍቃን ወደ ሆኑት አልተመለከትክምን? የቁሉነ ሊኢኽዋኒሂም፣ ለወንድሞቻቸው እንደዚህ ይላሉ ያለማቋረጥ። የቁሉነ ሊኢኽዋኒሂም
ማናቸው ወንድሞቻቸው የተባሉት الذين كفروا من اهل الكتاب ከአህል الكتاب የካዱት የሆኑት ያ ማለት ሱራዋ ስትጀምር هو الذي اخرج الذين كفروا من اهل الكتاب من ديارهم ከበኑ ነዲር ተብለው ከሚጠሩት ጎሳ ጋር ሴክሬቲቭ የሆነ ሂድን የሆነ የተደበቀ የሆነ ምን አላቸው ሪሌሽንሺፕ አላቸው እና ለነሱ ያለ ማቋረጥ ምን ይላሉ ለኢን ኡኽሪጅቱም ከተባረራችሁ እና ከዚህ ሀገር እንድትወጡ ከተደረጋችሁ ለምንድን ነው የሚሉት ምክንያቱም they know ህጉን የጣሰ መዲናን በጋራ የመዲናን ዜጎችና መዲናን በጋራ የመጠበቅን ህግና ስርዓት የጣሰ ሰው ከሀገር ይባረራል ነው የሚለው ህጉ ለዛ ነው ለኢን ኡኽሪጅቱም ለነኽሩጀነ ማአኩም ከተባረራችሁ ከናንተ ጋራ አብረን እንወጣለን ወላ ኑጢዑ ፊኩም አሐደን አበዳ በእናንተ ጉዳይ አንድንም አካል የምንታዘዝ አይደለንም አንድንም አካል ይሰመርበት አንድንም አካል ሶስተኛ ወኢን ቁቲልቱም if you got in fight ከጦርነት ውስጥ ከገባችሁ ውጊያ ውስጥ guess what ለነንሶረነኩም we're going to aid you man we're going to be your support we're going to be there አሜን እናገዛችኋለን እንዋጋለን ማለት ከናንተ ጋር አብረን ከሙስሊሞች ጋር እንዋጋለን ይሄን የሚለው يقول لا اله الا الله بلسانه وتعبى قلوبهم ይላል ኤክስፕሬሽን ተጣላል በቃ ቁርአን ውስጥ ለሙናፊቅ ያለው ኤክስፕሬሽን وتعبى قلوبهم ልባቸው ዞሯል ይላል የዞረ ልብ ነው ያለው والله يشهد انهم لكاذبون الله ምስክር ነው انهم لكاذبون definitely እነሱ ቀጣፊዎች ናቸው so beautiful ነው አሁን 10ኛው አያ ላይ ተዋል والذين جاءوا من بعدنا አይደል يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان አማኝ የሆኑ ቀደምት ለነበሩት የእምነት ወንድሞቻቸው የእምነት አባዎቻቸው ምህረትን የሚጠይቁ ፍሰቱ በጣም ነው የሚገርመው it's a very beautiful flowing ነው ያለው 11ኛው አያ እና 10ኛው አያ ላይ እውነተኛ አማኝ ላሉት ወንድሞች እህቶች ይቅርታ የሚጠይቅ ለራሱ ربنا اغفر لنا የሚል አሁን ከረንትሊ እኔንና እነሱን ጨምሮ ይቀርበናል የሚል ላለፉት ምህረት የሚጠይቅ ነው ይሄ ጤናማ ማህበረሰብን ለመገንባት አንዱ መንገድ ይሄ ነው ብሎ ያሳየን ነው ይሄንን ጤናማ ማህበረሰብ ደግሞ የሚረብሸው የህይወት ሱሉክ የህይወት መንገድ ኒፋቅ ተብሎ ይጠራል watch out ኒፋቅ ይለናል ለምን ማህበረሰብ ኢኮኖሚካሊ ስትሮንግ ቢሆን ማህበረሰብ አንዱ ለሌላው ለጋስ ቢሆን ከስር ሙናፊቅ ካለ ሶሳይቲ ስሩ ታይም ዲስማንትል ይሆናል ምክንያቱም ሙናፊቆች እንደ ቫይረስ ናቸው ሌላውን ይለክፋሉ እንመልከተው እስቲ አንድ ባንድ አለም ተራ ኢለ الذين نافقوا ወደነዛ ኒፋቅ ወዳለባቸው አልተመለከትክም ነው ይላል አሁን ምን ይመስላችኋል አለም ተራ ኢለ الذين نافقوا መልእክተኛው ማለት ነው አንደኛ አያው ይخاطب ነብዩ አለይሂ ሰላቱ ወሰለም አለም ተራ ኢለ الذين نافقوا ያ ማለት መልእክተኛው ሄደው ሙናፊቆችን አለም ተራ ኢለ الذين نافقوا እዚት ኖ አለም ተራ ሩእያ ቀልብያ አለም ተራ ሩእያ በصرية deep observation አለም ተራ deep observation በጥልቀት መመልከት observe ማድረግ እነዚህ ሙናፊቅ ተብሎ የተመታበት ታፔላ የለውም ግን you have to deeply observe their words their action their movement መጠናት መቻል አለበት deeply observe ማድረግ to understand the psychology of munafiqun የሙናፊቆችን ስለንቦና መረዳት to have a deep insight about them to have a deep insight observation about them ስለነሱ ጥልቅ የሆነ መረዳት ሊኖር ይገባል አለም ተራ looking at the human nature የሰው ልጅ ተፈጥሮን ማንበብ አለብህ
ኒፋቅ ሳይኮሎጂካል ዲዚዝ ነው። ሳይኮሎጂካል ዲስኦርደር ነው። ሱረቱ ተውባ ላይ አያውን አላስታውሰውም። መረዱ ዐለ ኒፋቅ ይላል። በንፍቅና በሽታ ታመዋል ይላል። ምናቸውን? እግሩን ነው? ምኑን ነው የሚታመመው? ሳይኮሎጂካሊ ዲስኦርደር ገጥሞታል። የስነ ልቦና መዛባት ገጥሞታል። So nifaq is a psychological disease. እስኪ ኒፋቅን አለም ተራ ኢለ الذين نافقوا ተብሏል አይደል? ሶ ኒፋቅ የሚለውን እኛ ኦብዘርቭ እናድርገው። ከቃሉ እንነሳ። ከቃሉ ስንነሳ ኒፋቅ ስሮ ቃሉ ሩት ኮዝ እንትን ጀዝር ማለት ስሮ ቃል ማለት ሩቱ ኑን ፋ ቃፍ እነዚህ ቃል ኑን ፋ ቃፍ ኒፋቅ ነፈቀ ከሚለው ስሮ ቃል ነው የመጣው አይደል? ትርጉሙ ምንድነው ካልከኝ ሁለት መውጫዎች ካሉት የመሬት ውስጥ መተላለፊያ ዋሻ ጋራ የተያያዘ ነው። መሬት ውስጥ ያለ ዋሻ ነው። ሁለት መውጫ አለው። በዚህ ተገብቶ በዛ በኩል መውጣት ይቻላል። there is two exit ማለት ነው። በቋንቋ ደረጃ ነፈቅ ኒፋቅ በቋንቋ ደረጃ ተነል አለ አይደል? it's like exiting ተነል አለ። በአንድ ተነል ትገባ፣ በዚህ ተነል ገብታል፣ መግቢያ በራለው። ተነል ወደድክም ጠላ ምን አለው? መውጫ አለው። ሙናፊቅ has always two exit። ሙናፊቅ ሁሉ ጊዜ ሁለት መውጫ በራለው። በአንድ በር አይጠቀምም። always ሁለት። ለምን? ሙናፊቅ ሁሉ ጊዜ ሳይኮሎጂካሊ ዲስኦርደር ስለሆነ የሳይኮሎጂካሊ ስነ ልቦና መዛባት ስላለበት ሁሌ ፍራቻ ላይ ነው ያለው። ሁሌ ስጋት ላይ ነው ያለው። there is always a danger ካለ አደጋ ካለ ምን ይላል? የአደጋ ጊዜ መውጫ በሮች ነው የሚለው። በር ነው የሚለው። በር እኮ ነው የሚለው። ሙናፊቅ በሮች ነው ያሉት ሁለት። ከዚህ ቋንቋዊ ትርጓሜ ተነስተን ጽንሰ ሐሳባዊ ትንታኔ አለም ተራ ኢለ الذين نافقوا ሙናፊቅ ማለት ሁሉ ጊዜ እንዳልኩትኝ ሁለት መውጫዎች ያሉት ማለትም ሁለት ኦፕሽን ያለው ሁለት አማራጭ አለው። ሁለት አማራጭን ይዞ የሚንቀሳቀስ ነው። ያ ማለት ሙናፊቅ ለአንድ መርህ መቼም ቢሆን የተገዛ አይደለም። for one principle no ለአንድ መርህ የተገዛ አይደለም። ለአንድ መርህ የተገዙትን ምን ብሎ ጠራቸው? ሱራው ላይ ለአንድ መርህ ምንም ነገር ቢፈጠር መርሃቸውን ፕሪንሲፕላቸውን ይዘው ለጸኑ ምን አላቸው? ኡላኢከሁም ሳዲቁን። ኤግዛክትሊ የሳዲቁን ተቃራኒ ነው። ሙናፊቅ በፕሪንሲፕሉ ላይ የሚላጅቅ where is my interest የኔ ኢንተረስት ያለው የቱ ጋር ነው ብሎ ቼክ ያደርጋል። ኢንተረስቱ ባለበት ቦታ ላይ ነው የሚገኘው which is the complete side of ሳዲቁን ማለት ነው። እሺ እንቀጥል። ለአንድ መርህ ሙሉ በሙሉ ታማኝ አይደለም። ለአንድ መርህ የተገዛ አይደለም። ማለትም publicly they show you a face በአደባባይ የሚያሳይ ፊት አለ። በሚስጥር hidden behind closed doors ሌላ ፊት አላቸው። እና ይሄንን ደግሞ በደንብ የሚያሰባጥረው ሲስተም ወይም ደግሞ ስርዓት ልበለው የሆነ ሱራ ላይ አውርተነው ነበር። ሱረት ሙጃዲላ ማን ይባላል? ነጅዋ። yes አየታይዘው እንዴት እንደሚመጡ if there is ነጅዋ believe me there is conspiracy የሆነ የተደበቀ አጀንዳ አለ ማለት። የተደበቀ አጀንዳ ደግሞ በጊዜ ሂደት ምን ይዞ ይመጣል? የሙናፊቅነት ባህሪ ይዞ ይመጣል። ሹራ ላይ ፊቱ ሌላ ነው፣ ሌላ ነጅዋ አላቸው እነሱ። ፐብሊክ another face በዙሪያ በጓሮ በር ሌላ ፊት አላቸው። ሙናፊቅነት ለራሱ እርስ በርስ የሚጋጩ ድርብ ባህሪ ያለው። አንደኛው ባህሪ ከሌላኛው ባህሪው ጋር ይጋጫል። ሙናፊቅነትን ስናስብ አቃኢድይን ነው የምናስበው። ቲዮሎጂካሊ ይሄ በልቡ ክዶ በአፉ አምኛለሁ የሚለው እውነት ነው። ሙናፊቅነት አቃኢድይን
በጣም የከፋው። ግን ሙናፊቅነት is it always a qaidi ማለት አንድ ሰው በአላህ አምናለሁ ብሎ ሳይኮሎጂካል የሆነ ቢሄቪየሩ ግን ሲመዘን ሙሽሪክ ሊሆን ይችላል። በጣም የሚያስደነግጥ ነገር ነው ነገራችሁ። ላኢላሃ ኢላላህ ሙሐመድ ረሱሉላህ ላኢላሃ ኢላላህ ብሎ ሲያበቃ ከአላህ ውጪ ኢላህ የለም ብሎ ሲያበቃ ግን በሱ ህይወት ውስጥ ውሳኔ የሚያስተላልፍ እሱ የሚከተለው ሌላ የሽርክ ስርዓት አለው፣ የሽርክ አይዲዮሎጂ አለው። ያንን የሽርክ አይዲዮሎጂ እስከተከተለ ድረስ በሱሉክ ደረጃ ሙሽሪክ ነው። እኔ እናንተ ሙሽሪክ ነው ብለን ታፔላ የመለጠፍ ምን የለንም፣ መብት የለንም። መንገዱ ግን የሽርክ ሱሉክ ነው። አግኝታችሁ ያ it's not about the name you say that la ilaha illallah ማለቱ አይደለም፣ በተግባር ሱሉኩ ነው የሚታየው። ሙናፊቅ እኮ ነው ሙእሚን ነኝ እኮ ነው የሚለው። ቁርአን ግን ምን እያለው ነው? ጭራሽ ሁሙል አዕዱ ጠላት እነሱ ናቸው ያለው። why because their suluk አለም ተራ ኢለ الذين نافقوا ምናቸው ነው ኦብዘርቭ የሚያደርገው? ዲፕሊ ኦብዘርቭ የሚደረገው ምናቸው ነው? pattern their behavior the way they act እንቅስቃሴያቸው፣ ድርጊታቸው how do they live with others ከሌሎች ጋር ያላቸው ህይወት ምን ይመስላል? ስለዚህ እውነት ነው ሙናፊቅነት በእምነት ሙናፊቅነት አለ፣ የእምነት መካድ ሙናፊቅነት አለ። አሁን ሱረቱል ሐሽር ላይ ኢቭን የምታስቃኘን ሌሎችም ሱራዎች ላይ ስለ ሙናፊቅ ሱረቱል ተውባ የሚሆን ሱረቱል ሙናፊቁን፣ ሱረቱል ኒሳ፣ ሱረቱል ሐሽር ስለ ሙናፊቆች ሲያወራ most of the time ስለ ሱሉካቸው ነው የሚያነሳው፣ ስለ ህይወት መንገዳቸው ነው የሚያነሳው፣ ስለ ቢሄቪየር ነው የሚያነሳው፣ ስለ ሳይኮሎጂያቸው ነው የሚያወራው። ስለዚህ ሙናፊቅነት ጀስት ይወላል። ሙናፊቅ ከሚለይበት ነገር መካከል አንዱ ሙናፊቅ ህይወቱ ቨርባል ነው። ምንድነው? ቨርባል ነው፣ አክሽን የለውም። አክሽን ላይ አታገኛቸውም። ቨርባሊ ኢቭን ሲናገሩ አለ ወኢየቁሉ ተስማዕ ሊቀውሊሂም ሲናገሩ they know how to talk, they mastered art of communication ተስማዕ ሊቀውሊሂም ንግግራቸውን ትሰማለህ። ለመልእክተኛው እኮ ሱረቱ ሙናፊቁን ላይ ወየቁሉ ተስማዕ ሊቀውሊሂም ወኢዛ ረአይተሁም ቱዕጂቡከ አጅሳሙሁም ስታያቸው their body the way they take care of themselves ራሳቸውን ቴክ ኬር የሚያደርጉበት መንገድ ይገርማል አለ። ኢምፕሬሲቭ ያደርጋል ቦዲያቸው፣ አለባበሳቸው፣ የንግግር ብቃታቸው። አሁን እኛ ሙናፊቅ ሲባል ሁሌ የምናስበው የሆኑ ነገሮች አሉ። ኖ ምናልባት ትልልቅ የሆነ ዓለም አቀፍ ደረጃ ሀገራትን የሚመሩ ሆነው የሚያምር ልብስ ለብሰዋሉ፣ በሚያምር መቀመጫ ላይ ነው ያሉት፣ ግን ኒፋቅ ውስጥ ነው ያሉት። ኒፋቅነት ሲባል አሁን የምናስበው እኛ በእምነት ብቻ ከሆነ ተሳስተናል። የሰው ልጆችን ተፈጥሯዊ መንገድን የሚያበላሹ በጣም የሚያምር ልብስ የለበሱ ግን ሙናፊቆች ናቸው። የሚታየው ሱሉካቸው ነው፣ የሚታየው አካሄዳቸው ነው። ፓወርፉል ናቸው እያለ ነው። ሚስሊድ ማድረግ ይችላሉ ማለት በጣም ልትሸወር ትችላለህ። ስለዚህ አጽንኦት እንድትሰጡ የምፈልገው ነገር ኒፋቅ ፕራይመሪሊ ሳይኮሎጂካል ነው። ፕራይመሪሊ ሳይኮሎጂካል ዲስኦርደር ነው። ኢማን የሚጫወተው ሚና ምንድነው? ኢማን የሚጫወተው ሚና በኢማን መመላለስ ከኒፋቅ ሳይኮሎጂካል ዲስኦርደር ባህሪያት እንድንጠበቅ የማድረግ አቅም አለው። ምክንያቱም ኢማን የሚወልደው ነገር ምንን ነው? ሙሃጅሮች ላይ ያየነው ምንድነው? ኢማናቸው ምንን ወለደ? አንድ ቃል አለ። ምንን ወለደ? ሳዲቅነት። ኢማናቸው ምንን ወለደ? ኡላኢከ ሁም ሳዲቁን አለ። እውነተኝነትን ወልዷል። ኒፋቅ ደግሞ የሚወልደው እውነተኝነትን አይደለም። ምንድነው? ምንን ነው የሚወልደው? ውሸትን። ለዛ አላህ ምን አለ? ወላሁ የሽሃዱ ኢነሁም ለሳዲቁን ወላ ለካዚቡን ፐርፌክትሊ ማች አደረገ። ተረዳሽ? ሳይኮሎጂካል ነው፣ ሱሉክ ነው የምንለው ለዚህ ነው። እሺ አለም ተራ ኢለ الذين نافقوا يقولون continuously ይላሉ ለኢኽዋኒሂም። ይህ አገላለጽ ጥልቅ ትርጉም አለው።
ለኢኽዋኒሂም የሚለው ለወንድሞቻቸው አሁን ወንድሞቻቸው ተብሎ የተገለጹት እነማን ናቸው ይገልጸዋል ለኢኽዋኒሂም الذين كفروا من اهل الكتاب ወንድሞቻቸው ናቸው የምን ወንድማማችነት ነው በእነሱ መሃል ያለው what kind of brotherhood is that በአጀንዳ ወንድማማች ናቸው ሐሳብ አላቸው የጋራ ሐሳብ ጥሩ ተመልከት ሙናፊቆች እኛ ከአማኞች ነን ከአማኝ ወገን ነን ብለው ሲያበቁ በጓሮ በር ግን ይወል ለአማኝ ሌላ ፊት ነው ያላቸው አማኝ ፊት አማኝ ናቸው በጓሮ በር እናንተ ወንድሞቻችን ናችሁ እና we support you እናንተን እናግዛለን ነው የሚሉት ጠላትን ዓላማው ምንድነው በኒ ነዲሮችን ወደዋቸው ነው it's all about political interest ፖለቲካዊ ጥቅም ነው የጋራ ሚቹዋል የሆነ የፖለቲካ ጥቅም ነው ወንድሞቻቸው ያለው እውነተኛ ወንድማማችነት የሚገነባው true brotherhood is based on true loyalty እውነተኛ ወንድማማችነት ሎያሊቲ ላይ መተማመን ላይ መሰረት ያደረገ መተማመን የሌለበት እህትማማችነት አትበው መተማመን የሌለበት ወንድማማችነት ሊሆን አይችልም የወንድማማችነት መሰረቱ ምንድነው ሎያሊቲ እነዚህ ሰዎች ሎያል አይደሉም ሙናፊቆች ሎያል አይደሉም ለወንድሞቻቸው ያለን የእውነት ወንድማማቾች ሆነው አይደለም ከወንድም የሚጠበቀው ሎያሊቲ ነው እነዚህ ሰዎች ግን ዲስሎያል ናቸው ወንድም መስለው የሚቀርቡ ግን የእውነት ወንድም ያልሆኑ ወንድም መከታ ነው ወንድም መደገፊያ ነው ወንድም ጋሻ ነው እነሱ ግን አይደሉም በኋላ ላይ ታያለ እንዴት እንደሚተዋቸው የእውነተኛ ወንድማማችነት ትስስሩ ሎያሊቲ ላይ የተገነባ ነው እነዚህ ሰዎች ምንም እንኳን ወንድማማቾች ቢባባሉ እርስ በርስ የእውነት ግን ወንድማማቾች ፕራክቲካሊ አይደሉም يقولون لاخوانهم ሶስት ፕሮሚስ አላቸው ስንት ፕሮሚስ ሶስት ቃል ኪዳን ሲገቡ ተመልከት ቅድምም ብያለ ሙናፊቅነት በአፍ የሚወራ ህይወት ነው ሙናፊቅ ህይወቱን የሚኖረው በአፍ ነው ህይወቱ አፍ ውስጥ ነው ያለው የሙናፊቅ ህይወት አፍ ውስጥ ነው ያለው መሬት አይወርድም ተግባራዊ አይደለም ተግባራዊ አይሆንም ተግባር ሲጀመር አያውቅም ሙናፊቅ ሶስት ቃል ኪዳኖችን ይገቡላቸዋል አንደኛ ለኢን ኡኽሪጅቱም ለነኽሩጀነ ማአኩም ከወጣችሁ ማለትም ፎርስፉሊ በኃይል ካስወጣችሁ ከሀገር ለኢን ኡኽሪጅቱም ለነኽሩጀነ ማአኩም ላ definitely absolutely we're gonna go together አንድ ላይ ነው የምንሄደው አብረን እንወጣለን ሐሽር እንዳለ ያውቃሉ ማለት ነው ኦኬ ቀጠል ሁለተኛ ፕሮሚስ ولا نطيع فيكم احدا ابدا በእናንተ ጉዳይ አንድንም አካል አንታዘዝም احدا ابدا ማንንም ይሁን ማን ማዛ ይቅስዱ ማንንም ነው የሚሉት ማንንም ፈልገው ነው ለማለት احدا ابدا የሚሉት መልእክተኛው አለይሂ ሰላቱ ወሰለም ያ احدا ابدا ማንንም ይሁን ማን ولا نطيع እኛ ምን ይላል ቁርአን ምን ይላል ደግሞ اطيعوا الله واطيعوا الرسول اطيعوا الله واطيعوا الرسول no we're not gonna አሁን ولا نطيع فيكم احدا ابدا መልእክተኛው የመዲና መሪ ናቸው ያ ማለት መልእክተኛውን አሁን ولا نطيع فيكم احدا ابدا እኮ ሃይማኖታዊ አይደለም በትምህርት ተከሳስከቡልኝ ሃይማኖታዊ የዲናዊ ትእዛዝን አይደለም ይያሉ በእናንተ ላይ የሚወሰነው ማንኛውም ፖለቲካል ውሳኔ በእናንተ አይደል እንደዛ ከሆነ ለኢን ኡኽሪጅቱም ለነኽሩጀነ ማአኩም ሌላ አይነት ውሳኔ ፖለቲካዊ ውሳኔ በእናንተ ጉዳይ ላይ ለምሳሌ አግሏቸው ቢባል ሶሻል ቦይኮት አግሏቸው ብንባል ወይናገነዱ ይጣት ተጋብተናል ማንኛውም አይነት አስተዳደራዊ እርምጃ ፖለቲካዊ እርምጃ ወታደራዊ እርምጃ በእናንተ ላይ ቢወሰድ ይሄንን እርምጃ የሚወስደው ዋናው አካል ማን እንደሆነ ይታወቃል እሱንም ቢሆን አንታዘዝ
ያ ማለት ሙናፊቅ የመልእክተኛውን አለይሂ ሰላቱ ወሰላም መልእክተኝነት አለመቀበል ብቻ ሳይሆን በውስጡ መሪነታቸውንም አልተቀበለም። አሁን እነዚህ የሙናፊቅ ጉዳይ አቃይዲ ነው ወይስ የፖለቲካ ጉዳይ ነው? የፖለቲካል አጀንዳ ነው። ሁሌ ሙናፊቅነት የሚወለደው ኢትስ ኦል አባውት ኢንተረስት ነው። የሆነ ኢንተረስት አለ። ኢኮኖሚካል ኢንተረስት ሊሆን ይችላል፣ ፖለቲካል ኢንተረስት ሊሆን ይችላል፣ ሶሻል ኢንፍሉዌንስን ላለማጣት ሊሆን ይችላል፣ በማህበረሰብ ውስጥ ተጽዕኖ የማሳደር ፖለቲካዊ፣ ኢኮኖሚያዊ ብቻ ጥቅም አለ። ጥቅም ባለበት ገስዋት ማን ያለው ሙናፊቅ እዚያው ወላ ኑጢዑ ፊኩም አሐደን አበዳ። ሁለተኛ ሶስተኛስ ከዚህ ሁሉ የከፋው ወኢን ቁቲልቱም ፋይት ካደረጓችሁ ለነንሱራነኩም I mean we are serious we're going to aid you militarily we're going to aid you ሁለንተናዊ ወታደራዊ እገዛ እናደርግላችኋል። እስቲ ወንዶኔ ካችሁ አሁን ንግግሩን አይተዋል። በጣም ሪቶሪክ እኮ ነው። ባይ ዘ ዌይ ከመጀመሪያው ሁለተኛው ከሁለተኛው ሶስተኛው እያደገን የመጣው ንግግራቸው ቶናቸው ሲጀምሩ የሆነ ሙናፊቅ they know how to talk I swear to God አሚን አላህ እኮ አለ በቃ ወየቁሉ ተስማ ሊቀውሊሂም ሹፍ ለኢን ኽሪጅቱም ለነኽሩጀነ ማዕኩም ወላ ኑጢዑ ፊኩም አሐደን አበዳ። ከፍ ያለው ልንገራችሁ ሞት ነው አይደለ? ወለኢን ቁቲልቱም ለነንሱረነኩም እንትፈልጋል ትነሳሳላ ነው የሚለው ያነሳሱሃል። ግን በቃ አነሳስቶ ከዛ ግን ጉድ ነው የሚሰሩ። ፕሮግሬሽኑ በጣም የሚገርም ነው። ከመባረር ከዛ ማንኛውንም አይነት እናንተ ላይ የሚወሰደውን እርምጃ እንቀበልን ፖለቲካዊ ውሳኔ የከፋው ሞት ነው፣ የከፋው ጦርነት ነው። ጦርነት ቢታወጅ እንኳን እናግዛቸዋለን። ከፍ ያለ ነው የመጣው። each promise is stronger than the previous one ይላል ኖታችሁ ላይ። ሪቶሪኩ በጣም ኮንፊደንት ያለው አብሶሉት ነው። ወላሁ የሽሃዱ ወላሁ የሽሃዱ አላህ ይመሰክራል። አላህ ያው ምስክር ነው። ኢነሁም ቅንጣት ታክል ጥርጥር የለውም እነሱ ለካዚቡን ካዚቡን ብቻ አይደለም ለካዚቡን አብስ ኢነሁም there is no doubt about it እነሱ ለካዚቡን absolutely ቀጣፊ ናቸዋል። ወላሁ የሽሃዱ ኢነሁም ለካዚቡን ሰው ሙናፊቅ ካዚብ ነው። ሁሉ ጊዜ በጣም የሚገርመኝ ነገር ስለ ሙናፊቅ ሲያነሳ አላህ የሽሃድ ነው የሚለው ሱረቱ ሙናፊቁን ምዕራፍ 63 ቁጥር 1 ላይ إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسول والله يشهد إن المنافقين لكاذبون الله يشهد ሙናፊቆች ጉዳይ ላይ ሲመጣ አላህ ምስክር ነው የሚለው ያ ቃል ላይ አይልም ምስክር ነው የሚለው ለምሳሌላችሁ ሙናፊቅ they have balagha rhetoric በጣም መናገር ይችላሉ impressive የሆነ ባዲ ያላቸው the way they dress is so impressive so charismatic የሆነ ማንነት ነው ያላቸው charismatic ናቸው ሁሉ ሙናፊቅ ማለት አይደለም ዋናው መሪዎቹ charismatic ናቸው በሃይማኖት ስም ሊሆን ይችላል በፖለቲካ ስም ሊሆን ይችላል ማህበረሰብ በማንነት ስም ሊሆን ይችላል whatever it is እና በጣም impressive ናቸው እና በጣም ነው የሚከብድህ even find out ካደረክ በኋላ ሙናፊቅ ናቸው ብለህ ለመናገር በጣም ይከብዳል ምክንያቱም ያምራሉ ንግግራቸው በጣም ድምጻቸው everything is I mean I know ግን والله يشهد you know what ሙናፊቅ በጣም የማምታታት ብቃቱ ከማወናበዱ የተነሳ ማለት መለየት ያቀታል አላህ ሁሌ የሽሃዱ የሚለው ለምን ተቃል والله يشهد ما في قلبهم ما في قلوبهم Allah knows what is in their heart ልባቸው ውስጥ ያለውን ነገር አላህ يشهد while they are talking they are lying እያወሩ ሸጣም ናቸው ተመልከቱ لئن خرجتم لنخرجن معكم ولا نطيع فيكم احدا ابدا ولئن قتلتم لننصرنكم they are talking እዛው አፋቸው ላይ انهم لكاذبون
it's amazing ነው በጣም it's not about እኮ ቃላቸው ምን ቃል በተግባር ተፈትኖ እኮ አይደለም ገና ቃል ወደ ተግባርም አልወረደም አልዋሉም አላደሩም እዛው ነው እዛው አንተ ቀጣፊ እዛው እና የሻዱ ሻሃዳ ማለት what's going on right they are talking what is going on is kadhib subaf ተግባብተና ገብቷችኋል yes ማለት አላህ ካልሆነ በስተቀር ለዛ ነው የሻዱ የሚለው it's ወሊላሂ المثل الاعلى በሰውኛ አድርገና ልግለጽላችሁ ሰውየው እየተናገረ ነው እና በቃ አላህ የሆነ ካሜራ ሰጣችሁና ልቡን እያያችሁት ነው ኦኬ እና ላይቭ አንቲ ተሽሃዲ انه لكاذب በጣም ነው የሚያሳፍረው ባይዘው እኔ ለነሱ አፈርኩ ሌላው ብዙ ጊዜ ትልቁ ስተታችን ያ ጀማ انهم لكاذبون አላረም ካዚቡን ናቸው ቀጣፊ ናቸው ቀጣፊነት ሲፋ ብቻ አይደለም አብጀክቲቭ ብቻ አይደለም ሱሉክ ነው ኡላይከ ሁሙ ሳዲቁን ሳዲቅነት የህይወት መንገድ እንደሆነ ሱሉክ እንደሆነ ሁላ ካዚብነት የህይወት ሱሉክ ነው ያ ማለት ሳዲቅነት not only verbally ቃል ብቻ አይደለም በተግባር ነው ካዚብነት ውሸታም ነው ሲባል እኛ የምናስበው ሁሉ ውሸታም ምንድነው እውነት የማይናገር ቁርአን ግን እንደዛ አይደለም የሚያቀርበው ቁርአን እንደዛ ከእውነት የሚቃረን ንግግር በንግግር ይሁን በጽሁፍ ያስቀምጠው በትምህርት መልኩ ያቀርበው በተግባር ይኖረው በፊልም መልኩ ቀርጾ ያምጣው እሱ ምን ይባላል كذب ይባላል ስለዚህ انهم لكاذبون ውሸታሞች ናቸው በቁርአን አስተምሮት ውስጥ መዋሸት ማለት የተሳሳተ ወይም ሐሰተኛ ቃላትን ከመናገር እጅግ የጠለቀ የሰፋ ትርጉም አለው ውሸተኛ ነው ሲባል ካዚብ ነው ሲባል እኛ የምናስበው ያው ይቀጥፋል ነው ኖ something broader የሆነ ነገር ነው እየነገረ ያለው ካዚብ ናቸው አንድ ሰው ሊጠብቀው በፍጹም የማያስበው እንደማይጠብቀው ያቃል ቃል ኪዳኑ እንደማይጠብቀው ቃል ኪዳኑን እያወቀ ቃል የሚገባ ከሆነ ምንም የተናገረው ነገር እኮ የለም ማለት ውሸት ንግግር እኮ አልተናገረም ቃል ኪዳን ግን ገብቷል ቃል ኪዳኑ እንደሚጠብቅ አድርጎ ነው ቃል ኪዳኑን የገባው ቃል ኪዳን ሲገባ ውስጡ ያለው ኢንቴንሽን እና what he is doing completely clash ያደርጋል ሙናፊቅ በተግባር ያለያዘውን መርህ በጣም እንደሚኖረው አድርጎ የሚያሳይ አንዳንድ የዲን ጉዳይ ላይ በጣም ያንን ጉዳይ አጥብቀው እንደያዙት የሚናገሩ ወንድሞች አሉ ሁሉ ስለዛ ጉዳይ ነው ምናምን ይተቂላህ ሂጃብሽ ምናምን ይላል ስልኩ what are you watching on your phone bro انت كنت تتحدث عن الحجاب ስልኩን ሂጃብ አልብሶ መንጂታ እንትን ማለት ነው ሂጃብ አልብሶ እሱ የሚያየው ነገር something ሂጃብ የሚያስፈልገው ነገር ነው ሰዎች የሆነ መርህ እንደያዙ አድርገው አጥብቀው ይናገራሉ ለሰዎችም ይሰብካሉ እነሱ ግን ይሉበት ስላወሩት እየኖሩት የሚመስላቸው ሰዎች አሉ ይለያያል በጣም ነው የሚለያየው ሙናፊቅነት በንግግርና በውስጣዊ እቅድ ኢንቴንሽን በአክሽን መካከል ያለ ልዩነት በቃ ኢንቴንሽኑ ሌላ ነው ንግግሩ ሌላ ነው ድርጊቱ ሌላ ነው ሶስቱም ይለያያል ሙሃጅሮች ንግግራቸው ከውስጣዊ እቅዳቸው ከውስጣዊ ንያቸው ጋር ስለሚገጥም ንግግራቸው ከንያቸው ድርጊታቸው ጋር ስለሚገጥም ምን ብሎ ጠራቸው صادقون አሁን አለም ተራ ኢለ الذين نافقوا يقولون لاخوانهم አሁን ያየነው አያ ተቀላዊ ዩኒቨርሳል አስተምሮ ምን መሰላችሁ ቁርአን ታሪክ ብቻ አይደለም እየነገረን ያለው ከበኑ ነዲር ጋራ የተሰባት እንትን ሴራ ሲያሴሩ የነበሩ ሙናፊቆች የነሱን ታሪካዊ ክስተት ይነግረን አይደለም የሚፈልገው ከዛ ከፍ ይላል
ዩኒቨርሳል ፓተርን ነው ይሄ ፓተርን። ይሄ ፓተርን ዩኒቨርሳል ፓተርን ነው። ዓለም አቀፋዊ የሆነ ፓተርን ነው። በሁሉም ዘመን በሁሉ ቦታ የሚኖር ነው። ቦቻው ተጠንቀቁት። በተደጋጋሚ የሚከሰት የፖለቲካ ክስተት፣ የፖለቲካ ባህሪ ማህበረሰብ ውስጥ የሚታይ ሶሺዮሎጂካል ፊኖሚና፣ ፖለቲካልም ሶሺዮሎጂካልም ፊኖሚና ነው። ተደጋግሞ የሚመጣ a deeper reflection ኒፋቅ ላይ እንድትይዙልኝ የምፈልገው ለንፍቅና ቁርአን ለንፍቅና የሚሰጠው ንፍቅና ክሪቲሳይዝ ሲያደርግ ከሃይማኖታዊ ከመለኮታዊው እይታ በፊት ስነ ምግባራዊውን ነው የሚያነሳው። እኛ ራሳችንን ኢቫሉዌት የምናደርገው ስነ ምግባራችን ነው። አንድ ሰው ስነ ምግባሩ እሱ ውስጥ የተገነባው ማንነት መስታወት ነው። ውስጥ ያለው ማንነት መስታወት ስነ ምግባሩ ነው። ውጪ ላይ ያለው የህይወት አኗኗሩ ነው። እኔ እኮ እንደዚህ አይነት ሰው አይደለም ድንገት መጥቶብኝ ነው ይላል። መጥቶበት አይደለም ድንገት። that's how he ኦፕሬት የሚያደርገው እንደዛ ስለሆነ ነው። 12ኛው አያ ለኢን ኡኽሪጁ እንዲወጡ ቢደረጉ ላ የኽሩጁነ ማዐሁም ከነሱ ጋር አብረው አይወጡም። ሙናፊቅ አይወጣም ከነሱ ጋር አብረው። ወለኢን ቁቲሉ ቢጋደሉ ደግሞ ውጊያ ውስጥ ቢገቡ ላ የንሱሩነሁም በፍጹም ያግዟቸው። ወለኢን ነሰሩሁም ሃይፖቴቲካሊ እንበልና ቢያግዟቸው እንኳን ሊረዷቸው ጦር ሜዳ ተደፋፍሮ እንደምንም ተነሳስቶ ሰው ምን ይለኛል ብሎ ቢሄድ እንኳን ለዩወሉነ አልአድባር ዴፊኒትሊ ሁኔታዎች እስከሚመቻቹ ነው እንጂ የሚጠብቁት ጀርባ ሰጥቶ ፊቱን አዙሮ አውላላ ሜዳ ላይ ጦር ሜዳ ላይ አስጥቷቸው ላሽ ነው የሚለው ማ ሙናፊቅ ثم لا ينصرون ከዛ እነሱም ቢሆኑ እርዳታ ያገኙ። the structure of the verse የአያው structure የተዋቀረበት መንገድ የሚገርም ነው። 12ኛው አያ የ11ኛው አያ ነጸብራቅ it's a reflection of verse 11 እንዴት ብሎ ታስታውሳላችሁ? 11ኛው አያ ላይ ስንት ቃል ኪዳን ነበር? 3 ለሶስቱ ቃል ኪዳን አላህ ምላሽ ይሰጣል። ምላሽ የሚሰጠው in the psyche of ሙናፊቅ what they say እነሱ ያሉት አለ አእምሯቸው ውስጥ ያለ አለ። ሶስቱንም ሲናገሩ ሶስቱንም የሚخالፍ ነገር ይኸውልህ በአፋቸው ተናግረዋል። ሶስቱንም የሚخالፍ ነገር ጭንቅላታቸው ውስጥ አለ። ያን ጭንቅላታቸው ውስጥ ያለውን ሶስቱን ነገር ነገረናል። አንደኛ እነሱ ምን ነበር ያሉት? ይኸውልህ ሶስት ቃል ኪዳኑ የመጀመሪያው ለኢን ኡኽሪጅቱም ለነኽሩጀነ ማዕኩም አላለ መልስ ላ የኽሩጁነ ማዕሁም ማለት ወላሁ የሽሀዱ ኢነሁም ለካዚቡን ያኒ ቢዩቲፉሊ ነው የሚያሳይ። ቅጥፈታቸውን ውብ አድርጎ ነው ማለት ባሪፉ ነው መልስ የሚሰጠው። ላ የኽሩጁነ ማዕሁም ዝም ብሎ ቅድም አላልኳችሁም አፍ ውስጥ ነው የሚኖረው ሙናፊቅ ያ ላ የኽሩጁነ ማዕሁም። ሁለተኛ እዛ እነሱ ወለኢን ቁቲልቱም ከተጋደላችሁ እናደርጋለን ብለዋል፣ እንጋደላለን ብለዋል። ኖ ላ የንሱሩነሁም በፍጹም ቢጋደሉ በፍጹም አያግዟቸው። ኢቭን ኢፍ እንደ ሃይፖቴቲካሊ ብልጭ ብሎባቸው አገዟቸው እንኳን ብንል ጦር ሜዳ እንኳን ቢሄዱ ገስዋት ፈረስ ያደርሳል እንጂ አይዋጋም ብለው ላሽ ይሉሃል። ይኸው ባህሪያቸው። ሶስተኛውንም መለሰ ለኢን ኡኽሪጁ ላ የኽሩጁነ ማዕሁም አረ ወለኢን ቁቲሉ ላ የንሱሩነሁም ወለኢን ነሰሩሁም ለዩወሉነ አድባር። ከዛ ወላ ኑጢዑ ፊኩም አሐደን አበዳን ጃምፓል ዘሎታል ተዘሏል። ወለኢን ቁቲሉ ሁለት ወሳኝ የሚባለው ነገር በኑ ነዲር ከሀገር መባረር አለበለዚያ መገደል ነው። ሁለቱ መሰረታዊ አጀንዳዎች
ከባዱ ነገር አሁን ወላ ኑጢዑ ፊኩም አሐደን አበዳ አምቢጊሲቲ ያለው ማለት ምንድን ነው? ኤግዛክትሊ ምን አይነት ውሳኔ እንደሚተላለፍ አይታወቅም። ራይት ከመልእክተኛው ጋር ያላቸውን ፖለቲካዊ አመራሩን አለመቀበሉን በዝምታ ነው ያለፈው። ለምን? ወሳኝ ጉዳዩ ኢትስ ናት አባውት ፖለቲካሊ እሳቸውን ተቀበላል አልተቀበልክም አይደል። ወሳኝ ጉዳዩ አላህ በሚያስተላልፈው ህግና ስርዓት ውስጥ ሐሽር የማን ሐሳብ ነው? ሐሽር የማን ሐሳብ ነው? ሐሽር የመልእክተኛው ሐሳብ ነው እንዴ? هو الذي اخرج الذين كفروا من اهل الكتاب من ديارهم لاول الحشر ሐሽር የማን ነው? የአላህ ውሳኔ ነው። ተግባብተና ወላ ኑጢዑ ፊኩም አሐደን አበዳ በመሃል ያለው አምቢጊሲቲ አድርጎ የተወው ፖለቲካል አመራሩን ነው። ፖለቲካል አመራሩን ተቀበሉ አልተቀበሉ እሱ አናዘር ጉዳይ ነው። ለራስ ፎከስ ኦን ዘ ዲን ሳይድ። ዲን ሳይድ ምንድነው? አንደኛ ጦርነት ቢታወጅ በዋሂ ነው። ሐሽር ቢታዘዝ በዋሂ ነው። ፎከስ ያደረገው ሁለቱ አጀንዳዎች ላይ ነው። ለነሱ አጀንዳ ምን ላይ ሰጣቸው? ለኢን ኹሪጁ ላ የኽሩጁነ ማዕሁም ወለኢን ቁቲሉ ላ የንሱሩነሁም ወለኢን ነሰሩሁም ለዩወሉነል አድባር ثم لا ينصرون። እሺ ለምንድን ነው የሚያፈገፍጉት? ባይዘው ثم لا ينصرون ለዩወሉነል አድባር ብላ ለምንድን ነው የሚያፈገፍጉት የሚለው ነው። ቁርአን ስለ ልቦናዊ እውነትን ይፋ ያደርገዋል። revealing a psychological truth ይላል ኖታችሁ ላይ revealing a psychological truth ገጽ 50 ማለት ነው። revealing a psychological truth ለምን መሰለ የሚያፈገፍጉት? አሁንም የሚያፈገፍጉት ሙናፊቅ ከሌላው ጋር ያለው ትስስር never forget it's a political interest ነው። ፖለቲካዊ ጥቅም ነው። it's economical interest ነው። የኢኮኖሚ ጥቅም ነው። it's a personal interest ነው። personally እነሱ የሚፈልጉት ነገር አለ። personal የሆነ ኢንተረስት ያለው አካል የግል ጥቅም ያለው አካል መስዋዕትነት የሚያስከፍሉ ሁኔታዎች ሲመጡ ጥሎ ነው የሚሄደው። ለምን? በመርህ ላይ የተገነባ ግንኙነት የላቸው። ቀላል ምሳሌ ልስጣችሁ። አንሳርና ሙሃጅሮችን አስቀኝቶ ነበር። አንሳርና ሙሃጅር ያስተሳሰራቸው ነገር ምንድነው? ወንድማማቾች ያደረጋቸው በዘር ነው? በደም ነው? ምንድነው? ኢማን የኢማን መሰረት አይደል? ወለዚነ ተበወው ዳረ ወልኢማን ሚን ቀብሊሂም ኢማን ነው ያስተሳሰራቸው። የጋራ የሆነ የማይናወጥ የጸና መርህ ላይ ፕሪንሲፕል ላይ ምን አድርገዋል? ኮላብሬት አድርገዋል፣ ተሳስረዋል። ተግባብተን የጸና መርህ ላይ መርሆቹን በኋላ እናያቸዋለን። የጸና መርህ ላይ የተመሰረተ ግንኙነት፣ ወንድማማችነት፣ ተቋም፣ ስብስብ፣ ህብረት ማንም በቀላሉ ያፈርሱ እና ማንም ትቶት አይሄድም። አደጋ በሚገጥምበት ጊዜ ተቋሙን ይሁን ጀማውን ይሁን ሀገርን ይሁን አደጋ ሲመጣ ትቶ አይሄድም። ለምን? የቆመለት ምን ስላለ? መርህ ስላለ፣ ፕሪንሲፕል ስላለ። ሙናፊቅ የቆመለት መርህ ምንድነው? ፕሪንሲፕል የሚባል ነገር አቅም የሚያውቀው ፐርሰናል ኢንተረስት ነው። ፐርሰናል ኢንተረስት ያለው ሰው ፐርሰናል ኢንተረስቱን እንደሚያጣ ሲያውቅ ፍራቻ በውስጡ ያድርበታል። በኋላ ላይ እናየዋለን። ፍራቻ ያድርበታል። ፍጹም ጸንቶ መቆየት ስለማይችል ጦር ሜዳ ሊጋፈጥ መስዋዕትነት ሊከፍል አይችልም። ስለዚህ ምንድነው የሚያደርገው? ትቶ ነው የሚሄደው። ሙሃጅሮችን ሲገልጽ መጀመሪያ ላይ ሊልፉቀራኢል ሙሃጅሪን ያለው ሙሃጅር ፉቀራ ሳይሆን ያለው ፉቀራ ሙሃጅር ነው ያለው አይደል? ፉቀራነቱ የወለደው ምኑ ነው? ሙሃጅርነታቸው እኮ ነው። ለያዙት ፕሪንሲፕል ሲሉ በመሰደዳቸው ምክንያት ኢኮኖሚካል ሃርድሺፕ ገጥሟቸዋል።
ለፕሪንሲፕላቸው ስለቆሙ። ሙናፊቅስ ኮምፕሊትሊ እዚህ ተገላቢጦች ነው። ጥቅሙ ከሌለ ጀርባ ሰጥቶ ላጥ ነው የሚለው፣ መስዋዕትነት አይከፍልም። በጓደኝነትም ልክ እንደዛው ነው። እኛ ችግር አለብን። I don't want to comment this, but ችግራችን እኛን በጣም እኛ በምንፈልጋቸው ወሳኝ ሰዓት ላይ ጨረቃ ላይ ጥለውን የሚሄዱ ሰዎች አሉ። ወንድም፣ እህት፣ በዙሪያ ያሉ ሰዎች፣ ጓደኛ በጣም 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 ባድሊ በምንፈልጋቸው ሰዓት ላይ ሾዋፕ ማይገኙ ሙናፊቆች ናቸው እያልኩኝ አይደለም፣ ግን የሙናፊቅ ስሉክ ነው። ስለ ስሉኩ ነው እያወራ ያሉት እንጂ አሁን እንትናን እያሰብሻት ነው በአእምሮሽ፣ እንትናን እያሰብክ ነው በአእምሮ። እኔ የለውበትም። እኔ እያልኩ ያለሁት ጥለውን የሄዱ ሰዎች አሉ፣ ታማኝ ያልሆኑ ሰዎች አሉ። የሁላችንም ችግር ነው፣ ግን we have to be strong. Don't take them back in your life. በፍጹም ህይወት ውስጥ እንዳትመልሳቸው፣ በፍጹም ህይወት ውስጥ እንዳትደግማቸው፣ እንዳትመልሳቸው። እነዚህ ሰዎች ህይወትሽ ውስጥ ድግመሽ እንዳታመጫቸው። ደግመሽ ካመጣሽ፣ ደግመ ከመለስካቸው የሚፈጠረው ችግር ምንድነው መሰለህ? they're going to betray you again. ድጋሚ betray ያደርጓል። እመነኝ፣ it's just a matter of time. ታማኝነት አንዴ ነው የሚታየው። ታማኝነት አንዴ ነው፣ ሁለቴ አይደጋግም። አንዴ ይታያል፣ ከዛ በኋላ ጸንቶ ይቆያል። ስሉክ ነው በቃ። ታማኝነት ስሉክ ካለው ስሉኩ ያ ነው። እና አደጋ በሚገጥም ጊዜ፣ በጣም በመንፈልጋቸው ጊዜ፣ በጣም ወሳኝ በሚባሉ ሰዓት ላይ ሾዋፕ የማይሆኑ ጓደኛ አይደለም። ሾዋፕ የማትሆን እህት አይደለችም። I'm sorry. Now don't bring them back. እኛ ግን ችግሩ ምንድነው? እንጎትታለን፣ ይክዱናል፣ እንጎትታለን። ይክዱሻል፣ ትጎትቻቸዋል። ከዛ ዲስትራክሽን ፕሮማክስ 17 ላይ ትደርሻለሽ። እና በተለይ እህቶች የቁርአን እይታ በሎያሊቲ ላይ the Quranic view of loyalty ታማኝነትን በተመለከተ የቁርአን እይታ ከ8 እስከ 10 ላይ የተገለጹት ምዕመናን መስዋዕትነትን የከፈሉ፣ የነበራቸውን ያካፈሉ፣ ልቦናቸውንም ንጹህ ያደረጉ፣ እውነተኞችም የሆኑ ናቸው። ሳክሪፋይ ያደረጉት እነማን ናቸው? አንሳሮች ናቸው ሳክሪፋይ ያደረጉት። ሙሃጅር ሼር ያደረገው ማን ያለውን ያካፈለ? ወለው ካነ ቢሂም ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ አይደል? ከ8 እስከ 10 ያየ ነው። እሺ ከዛ 10ኛው አያ ላይ ወለዚነ ጃኡ ሚን ባዕድሂም የቁሉነ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ኢማናቸው ልባቸውን ፒዩሪፋይ ያደረጉ አይደል? ወላ ተጅዐል ፊ ቁሉቢና ጊለን ሊለዚነ አመኑ ራይት። 11 እስከ 12 ያሉ አያቶች ላይ ተጠቀሱት። ሙናፊቆች ደግሞ ይኸውልህ በሐሰት ቃል ኪዳን የገቡ ተቃራኒ፣ ፍጹም ተቃራኒ፣ በሐሰት ቃል ኪዳን የገቡ የማያምኑበትን ነገር የሚናገሩ፣ የቁርጥ ሰዓት ሲደርስ የቁርጥ ፍየል ቁርጥ ማለት አይደለም። እሺ የቁርጥ ሰዓት ያኛው ቁርጥ የቁርጥ ሰዓት ሲደርስ ወደኋላ የሚያፈገፍቱ፣ ፕሮሚስን ብሬክ የሚያደርጉ፣ ሄዚቴት የሚያደርጉ፣ በጣም ወሳኝ በሆነ ሰዓት ላይ ዊዝድሮ የሚያደርጉ። አንተ በጣም ከባድ እኮ ነው። በጣም በምትፈልጋቸው ሰዓት ላይ ወደኋላ ዊዝድሮ ሲሞሉና ዊዝድሮ ሞልተው ሲሄዱ በጣም ያማል። በግለሰብ ደረጃ እንደዚህ የሚያም ከሆነ አሰም ኮሚኒቲ አሰ ሶሳይቲ እንደ ማህበረሰብ ደግሞ ምን ያህል ከፍተኛ ጉዳት ሊያመጡ እንደሚችሉ አስቡ። ዩኒቨርሳል ፕሪንሲፕል ሁለንተናዊ መርህ ምንድነው? አሁንም ይህች አንቀጽ ከታሪካዊ ሁኔታ ያለፈ ነው። it's not like a historical event ታሪካዊ ክስተት ብቻ አይደለም። ዩኒቨርሳል ፓተርን ነው። ዩኒቨርሳል ፕሪንሲፕል ነው። የሰው ልጅ ተደጋጋሚ ጸባይና የባህሪ ህግ የሚያሳይ ነው። ሁሌም ያለ ነው። ኧረ እኔ እሷ እኮ እንደዚህ አትክደኝም፣ እሱ እኮ አይክደኝም we say ቁርአን ደግሞ ይሄ መራራ እውነት ይባላል። መራራ እውነቶች አሉ።
you find out የእናንተ ብላችሁ የምታስቡ ሰዎች you find out they betray you እና አይናችሁን ክፈቱ ይላል። ማንኛውም ግንኙነቶች በጋራ እሴት ላይ የተገነባ መሆን አለበት። በጋራ እሴት ቫልዩ በጋራ መርህ ላይ የተገነባ ከሆነ ፐርሰናል ኢንተረስት ከሌለው በጣም ፍሎሪሽ ያደረገ የበለጸገ ማህበረሰብ ፍሎሪሽ የሆነ ሶሳይቲ ፕሮስፐሪቲ ያለው ሶሳይቲ በማንነት ደረጃ ፕሮስፐሪቲ ያለው እስናት ሆነ ኢኮኖሚካል ማንነቱ የጸና ህብረት ያለው ማህበረሰብ ይሆናል። የፖለቲካ ፓርቲም ቢሆን እንደዚህ ነው። ዓለም ላይ ያሉ ጠንካራ የሚባሉ የፖለቲካ ፓርቲዎች ጀምረው መንገድ ላይ የሚቀሩት ለምንድን ነው? ሁሉም ትስስሩ በፕሪንሲፕል ላይ መሰረት ያደረገ ስላልሆነ ነው። ቫልዩስ ላይ መሰረት ያላደረገ ስላልሆነ ነው። ሲጀመር እንደዛ ነው። መነሻው እኮ ሁሉ ጊዜ እኮ ጥሩ ነው። መንገዱ ነው። ኦን ዘ ዌይ ኦን ዘ ጆርኒ ጉጉት የሚባል እንትን አለ፣ ስሜት አለ፣ መጓጓት ኢንተረስት ይመጣል። የኢኮኖሚ ኢንተረስቱ ፍላጎት ይመጣል፣ ጭብጨባው ይመጣል፣ ብዙ ነገሮች ይመጣሉ። መንገድ ላይ ከመንገድ የሚያሰናክሉ ነገሮች ይመጣሉ፣ የሚያጓጉ። ያ የሚያጓጓው ከመንገድ ላይ የሚያስቀረው ነገር ሰውየው ፕሪንሲፕል ከሌለው መርህ ከሌለው ፕሪንሲፕል ማተርስ አ ሎት። 12ኛው አያ ለ13ኛው አያ ያመቻቸናል፣ አመቻችቶ ያቀብለናል ነው የምላችሁ። 12ኛው አያ ለ13ኛው አያ ያዘጋጀናል። ለምንድን ነው ሙናፊቆች ቃላቸውን ማክበር ያልቻሉት? ቃላቸውን የማይጠብቁት ለምንድን ነው? ቃል ኪዳኖቹን እንመልሳቸው። 11ኛው አያ ሐሰተኛ ቃል ኪዳኖች ፎልስ ፕሮሚስ አይደለ? ሶስቱ። ከዛ 12ኛ አያ ላይ የገቡት ቃል ኪዳን መፈጸም አለመቻላቸውን አየናል። ፌል አደረገ። ከዛ 13ኛው አያ ገስዋት የውድቀታቸው የውስጥ ምክንያት ይነግረናል። what is the inner cause? የገቡትን ቃል ኪዳን የማይፈጽሙበት ኢኒየር ኮዙን ይነግረናል። አሁን ስለ ሙናፊቆች እያየን ያለ ነው። ስነ ምግባራዊ ባህሪያቸውን ነው እያየን ያለ ነው ወይስ እምነታቸውን? ስነ ምግባራዊ ባህሪያቸውን አይደል? ስለዚህ ሙናፊቅነት ከእምነት የበለጠ ሞር ምናዊ ነው፣ ባህሪያዊ ነው፣ አስተሳሰባዊ። አገኛችሁ? ሁለት መሰረታዊ ምክንያቶችን ያነሳል። አንደኛ ሙናፊቅ ፈሪ ነው። ሙናፊቅ ፈሪ ነው። ሁለተኛ ሙናፊቅ አይገባውም፣ አልነቃም፣ በቃ አይገባውም። አያውቅም እኮ አይደለም፣ አይገባውም። በጣም ወሳኝ ሁለት ነገሮች የዛሬ ወሳኝ ናቸው እነዚህ በእውነት። አሁን ያየነው ቅድመ ተከተል ፍርሃትና አለመገንዘብ አያውን እናነባዋለን። እሺ፣ ፍርሃትና መገንዘብ ሁለት ምክንያቶች አቅርቧላ። ኢኒየር ኮዙ ቃል ኪዳናቸውን የማይጠብቁበት ኢትስ ሂስቶሪ ነው አይደለም እየነገረን ያለው ሂስቶሪካል የሆነ ሪያሊቲ ሆኖ ሲያበቃ ግን ስለ ልቦናዊ ነው። ሙናፊቅ ሁሌም ፈሪ ነው። ፈሪ ስለሆነ ነው ሙናፊቅ ሁሌ ምን የሚያዘጋጀው? ሁለት ምርጫ የሚያዘጋጀ yes ሁለት ምርጫ ነው ያለው። ሁለት ምርጫ በሮች አሉት። ስለ ልቦናዊ ነው። it's a psychological reality ነው። አሁን የምናነባው ነገር it's not only history, it's a psychological reality ነው። ቁርአን ቢዩቲፉሊ መጀመሪያ ባህሪን ይገልጣል። ምን ይገልጣል? መጀመሪያ ባህሪያቸውን ገለጠና አሳየን አይደል? ቃል ኪዳን የሚያፈርሱ መሆናቸው ባህሪን መጀመሪያ ገልጦ አሳየን። ከዛ ቀጥሎ ምንድነው ያደረገው? ከጀርባው ያለውን የውስጥ መሻት፣ የውስጥ ሐሳብ፣ የውስጥ ፍላጎት ኤክስፖዝ ያደርጋል። ባህሪውን ካሳየን በኋላ ባህሪውን ከገለጠ በኋላ ይሄ ባህሪ ለምን እንደተፈጠረ ታውቃለህ? this is the reason beautiful ለአንቱም እናንተ አሸዱ ረህበተን ፊ ሱዱሪሂም ሚነላህ ከአላህ የበለጠ በልቦናቸው ውስጥ በደረታቸው ውስጥ የተፈራ ነገር ቢኖር እናንተ ናችሁ። ለአንቱም አሸዱ ረህበተን ፊ ሱዱሪሂም ሚነላህ ከአላህ የበለጠ እናንተን ይፈራሉ። እናንተ አማኞችን ማለት ነው።
ለአንቱም አሸዱ ረሕበተን ፊ ሱዱሪሂም ሚነላህ ዛሊከ ይሄ ደግሞ የተፈጠረው ይሄ ፍራቻ አሁን ፍራቻ ነው አይደለም ይሄ ፍራቻ ደግሞ የተፈጠረው ዛሊከ ቢአንነሁም ቀውሙን ላ የፍቀሁን ሙናፊቅ 2-3 ነው ብለህ ስትጠብቅ ጭራሽ ቀውሙን አለ በገፍ ነው የምልህ በገፍ ነፍ ነው ብዙ ናቸው ذلك بأنهم قوم لا يفقهون they just don't understand የማይገባቸው ናቸው አይገነዘቡም ማለት ደግ አደረጋቸው ذلك بأنهم قوم لا يفقهون استو beautiful ነው ذلك بأنهم قوم لا يفقهون እሺ ለአንቱም አሸዱ ረሕበተን ለምንድነው ከአላህ የበለጠ እናንተ ናችሁ በልቦ አማኞች እናንተ ናችሁ በልባቸው ስጋት የምትፈጥሩባቸዋል ለምን ይመስላል ይሁን ሙናፊቅ ስለ ሙናፊቅ ነው የሚያወራ ሙናፊቅ በፍጹም ሙናፊቅ አይሆንም ነበር የእውነት አላህን ቢያውቅ ሱረቱል ሐሽር ላይ አላህ ራሱን ያስተዋወቀ አሁን ከሙናፊቅነት በሽታ እንዴት ልዳን هو الله الذي لا إله إلا هو عالم الغيب والشهادة ሁሌ ሙናፊቅ በድብቅ ነው አይደል የሚያደርገው አይደል ልብ ውስጥ የሌለውን ነው አይደል ባንደበት የሚናገረው አሚን you need to know that አስማኡላህ الحسنى የአላህ ስሞችና ባህሪያቶች እኛ ለዘመናት ተጣልተንበታል ለዘመናት ተባልተንበታል ذلك بأنهم قوم لا يفقهون አላለም እኛ የአላህ ስሞችን አውቀናል ግን አልተገነዘብንም እኛም ጋር ይሰራል የአላህን ስም መገንዘብና ማወቅ ይለያያል knowing the name and understanding the name is completely different ማወቅ ኢንፎርሜሽን ነው ማለት ኢንፎርሜሽን تعليم في اللغة العربية أخذ المعلومات you take معلومات information ያንን ኢንፎርሜሽን ግን to internalize it deeply ፍቅህ ይባላል ያንን የተሰጠህን ዕውቀት deeply understand ማድረግ ግን ምን ይባላል ፍቅህ ይባላል አሁን የሙናፊቅነት መድኃኒቱ አላህን ማወቅ ነው هو الله تعريف ነው እኮ አላህን ማስተዋወቅ ነው የኒፋቅነት በሽታ አላህን በማወቅ ይታከማል እነዚህን ስሞች ብታውቅ ዓሊሙል ገይቢ ወሸሃዳ መሆኑን ብትረዳ መረዳት ለአንቱም አሸዱ ረሕበተን ፊ ሱዱሪሂም ሚነላህ ከአላህ የበለጠ እናንተ ለምንድነው እነሱን የሚፈሯቸው ምክንያቱም ሙእሚን ካወቀ ምን ያደርገኛል ኤክስፖዝ ያደርገኛል ዓሊሙል ገይቢ ወሸሃዳ እነሱ አያውቁትም እሱን ካምሯቸውም የለም والله يشهد إنهم لكاذبون عالم الغيب والشهادة والله يشهد إنهم لكاذبون نفس الصورة أرى لي الله الناس يفرط سونه منافق سونه يفرط بيقلطون يسيلال دنبارا ነው ሁሌ እንደደነገጠ ነው ያውጭ ስታዩን ያስመስላል በአደባባይ ያጋልጡኛል ያዋርዱኛል ፐብሊክ ሬፑቴሽን ይባላል ይሄ ኢሜጅን ያበላሹብኛል እንጂ እኮ ከአላህ የበለጠ አማኝ ይቀጣል ብሎ ነው የሚፈራው ሙናፊቅ ለአንቱም አሸዱ ረሕበተን ፊ ሱዱሪሂም ሚነላህ ኤክስፖዝ በመደረግ ነው ያጋልጠኛል ብሎ ስለሚያስብ ነው ሙናፊቅ great concern የሚያሳስበው ነገር ምንድነው ፐብሊክ ኦፒኒየን ነው ፐብሊክ ኦፒኒየን ህዝብ ስለኔ ምን ይላል what do they say about me ምን ይሉኛል እኔ አንድ እውነት ልንገራችሁ እናንተ ወጣት ናችሁ ወደፊት ብዙ ነገር ይገጥማችኋል በእናንተ ህይወት ጉዳይ ስለ እናንተ ማንም ምንም አይነት ኦፒኒየን ይኖረው እናንተ አያገባችሁ ልክ ሊሆን ይችላል ሊሳሳት ሊሆን ይችላል አንድ ሰው ስላንቺ ያለው ግንዛቤ አንድ ሰው ስላንተ ያለው መረዳት understanding opinion it doesn't really matter ምንም ጥቅም የለውም ዋናው ቁም ነገር አንተ የት ነህ ዋናው ቁም ነገር አንቺ የት ነሽ false በፎልስ ፊርዓውን እኮ ፎልስ የሆነ ሪፑቴሽን አለው አይደል ህዝብ ዘንዳ ያለው ሰዎች فاستخف قومه فأطاعوا the entire nation yes sir የሚታዘዘው ነው
ግን ያ ማተር አድርጓል ሚዛን ላይ ማተር አላደረገም። ፊርዖን እኮ ብዙዎች አጨብጭበውለታል። አትርሳ በነገራችን ይዘ ኪንግ እኮ። ሙናፊቅ የሚያሳስበው ፐብሊክ ኦፒኒየን ነው። ፐብሊክ ኦፒኒየን የማንም ኦፒኒየን እናንተ ነው ያሳስባችሁ። እናንተ ሁሌ ፎከስ ኦን ዩር ወርክ። ስራችሁ ላይ ትኩረት አድርጉ። ራሳችሁን ለማሻሻል ትኩረት አድርጉ። ማንነታችሁን ራሳችሁን ሌሎች በሚሰጧችሁ አስተያየት አትመዝኑት። እናንተን መመዘን ያለበት ፕሪንሲፕል ነው። እናንተ መመዘን ያለበት መርህ ነው። ራሳችሁን በመርህ መዝኑት እንጂ በሰዎች አስተያየት አትመዝነው። ሰው ደግሞ በባህሪው ልንገርህ ዛሬ አጨበጭብልሃል ይችላል ነው የሚል ከነገ ወዲያስ ምን ያውቃል እሱ ደግሞ ድሮም እንዳየሩ ጸባይ ነው። ገባ? እንዳየሩ ጸባይ መሆኑን ማወቅ አለብህ የሰዎች አስተያየት እና connect yourself with the values with the principles። ራስህን ከመርህ ጋር ኮኔክት አድርግ። ያንተ ልክ ከመርህ ጋር መወዳደር ነው። ያንቺ ልክ ራስህን በመርህ መመዘን ነው እንጂ በተራ ጭብጨባ ብዙ የሰው ጭብጨባ እንትን አይሞቅህ። እኛም ብዙም እንትን አንለውም። እና ሙናፊቅ ፖለቲካል ኮንሲኩዌንሱን ፐብሊክ ኦፒኒየኑ ወርልድሊ ፓወሩ በጣም ያሳስበዋል። በጣም አላህ ፊት ከሚደረገው ተጠያቂነት ይልቅ ቅድሚያ የሚሰጡት እነሱ የተገላቢጦሽ ነው። ሰው ነው